ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ቅዳሜ ዜናዎችን ይዘን ቀርበናል። እስከ መጨረሻው ተከታተሉን። ቻናላችንን ሰብስክራይብ በማድረግ ሰበር ዜናዎችን ይከታተሉ። ለፈጣን መረጃ ቮያን ይምረጡ። በትግራይ ዳግም ያገረሸው ውጥረት የድሮን ጥቃትን ተከትሎ የውጭ ረድኤት ሰራተኞች ክልሉን ለቀው እየወጡ ነው። በሰሜን ምዕራብ ትግራይ ሸራሮ ከተማ አቅራቢያ የተፈጸመውን የድሮን ጥቃት ተከትሎ በክልሉ የጸጥታ ውጥረት ያየለ ሲሆን ይህንን ተከትሎ የውጭ ሀገር የረድኤት ድርጅት ሰራተኞች ትግራይ ለቀው እየወጡ ይገኛሉ። በክልሉ የተፈጠረውን ከባድ ውጥረት ተከትሎ በርካታ የውጭ ዜጎች ያላቸው የረድኤት ድርጅት ሰራተኞች ደህንነታቸውን ለመጠበቅ ሲሉ ክልሉን ለቀው እየወጡ ነው። ዛሬም ብቻ ከመቀሌ ከ50 በላይ የሚሆኑ የረድኤት ድርጅት ሰራተኞች ስራቸውን አቋርጠው ወደ አዲስ አበባ ተመልሰዋል። አዲስ ስታንዳርድ ነዋሪዎቹን ጠቅሶ እንደዘገበው አርብ ዕለት ምሽት 5:30 ገደማ በሽራሮ ከተማ ወጣ ብሎ በሚገኘው ተከማቴ በተባለ አካባቢ ከባድ የድሮን ጥቃት ተፈጽሟል። ለ2 ሰዓታት ያህል የዘለቀው ይህ ጥቃት በአካባቢው ያለፉ የነበሩ ወታደራዊ ተሽከርካሪዎችን ኢላማ ያደረገ እንደነበርም የዓይን እማኞች ተናግረዋል። ጥቃቱ ከከተማዋ ከ2 ኪሎ ሜትር ባነሰ ርቀት ላይ መፈጸሙን ስማቸው እንዳይጠቀስ የፈለጉ አንድ የሽራሮ ከተማ አስተዳደር ባለስልጣን አረጋግጠዋል። ባለስልጣኑ ስለደረሰው ጉዳት ዝርዝር መረጃ ከመስጠት ቢቆጠቡም በጥቃቱ ማግስት የትግራይ ኃይሎች አባላት ጉዳት ደርሶባቸው ወደ ሕክምና ተቋማት ሲወሰዱ ማየታቸውን የአካባቢው ነዋሪዎች ገልጸዋል። ይህ ክስተት በነዋሪው ዘንድ ከፍተኛ ፍርሃትና ጭንቀትን ፈጥሯል። ጥቃቱን ተከትሎ የትግራይ ፕሬዝዳንት ጽሕፈት ቤት በፌስቡክ ገጹ ባወጣው መግለጫ የፌዴራል መንግስት በሽራሮ አካባቢ የድሮን ጥቃት መፈጸሙን ከሰው በጥቃቱ በትግራይ ኃይሎች ላይ የሞት የአካል ጉዳትና የንብረት ውድመት መድረሱን አስታውቋል። መግለጫው ጥቃቱን የፕሪቶሪያውን የሰላም ስምምነት የጣሰና የፌዴራል መንግስት በጦርነቱ ጊዜ ያላሳካውን ዓላማ ለማሳካት የሚያደርገው ሙከራ ነው ሲል ኮንኖታል። በተጨማሪም ዳግም ወታደራዊ ጥቃት ለመክፈት ዝግጅት እየተደረገ መሆኑን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድ ጥሪ አቅርቧል። የፌዴራል መንግስት እስካሁን በጉዳዩ ላይ ይፋዊ ምላሽ አልሰጠም። በክልሉ የድሮን ጥቃቶች ሪፖርት ሲደረጉ ይህ የመጀመሪያ አይደለም። እንደ አውሮፓውያን አቆጣጠር ኖቬምበር 2022 የፕሪቶሪያው ስምምነት ከተፈረመ በኋላ በህዳር 2025 ወይም ኖቬምበር 2025 እና በጥር 2026 ወይም ጃንዋሪ 2026 በማዕከላዊ ትግራይ እንጢጮ፣ ገንደባታና አፈሮም አካባቢዎች በተመሳሳይ የድሮን ጥቃቶች መፈጸማቸው ተዘግቦ ነበር። ይህ የቅርብ ጊዜ ጥቃት የተፈጸመው በፌዴራል መንግስትና በትግራይ ኃይሎች መካከል የፕሪቶሪያውን ስምምነት አፈጻጸም በተመለከተ ከፍተኛ የፖለቲካና የጸጥታ ውጥረት ባለበት ወቅት ሲሆን በክልሉ ዳግም የትጥቅ ግጭት ሊቀሰቀስ ይችላል የሚለው ስጋት በነዋሪዎችና በባለስልጣናት ዘንድ እያየለ መጥቷል። በቨርጂኒያ ግዛት የሚገኘው ዳግማዊ ደብረ ሊባኖስ ገዳም የልጆች የበጋ አዳሪ ትምህርት ምዝገባ መጀመሩን አስታወቀ። በአሜሪካ ቨርጂኒያ ግዛት የሚገኘው ዳግማዊ ደብረ ሊባኖስ ቅዱስ ያሬድ ወአቡነ ፊልጶስ ገዳም ስር የሚተዳደረው መካነ ጥበባት ዘቅዱስ ያሬድ የአብነት ትምህርት ቤት ዕድሜያቸው ከ8 ዓመት ጀምሮ ለሆኑ ታዳጊዎች ያዘጋጀው የበጋ አዳሪ ትምህርት ምዝገባ መጀመሩን አሳወቀ። ይህ በአዳሪነት የሚሰጠው ልዩ የክረምት ትምህርት ልጆች በሃይማኖታዊና ባህላዊ እሴቶች ታንጸው እንዲያድጉ ለማድረግ ያለመ ነው። ተማሪዎች በቆይታቸው የመጽሐፍ ቅዱስ፣ የሥነ ምግባር፣ የአማርኛና የግዕዝ ቋንቋ ትምህርቶችን ይወስዳሉ። በተጨማሪም የውዳሴ ማርያም፣ የቅዳሴ፣ የኮምፒውተር እንዲሁም እንደ በገና፣ ክራርና ከበሮ ያሉ መንፈሳዊ የዜማ መሳሪያዎች ስልጠና እንደሚሰጥ የገዳሙ ማስታወቂያ ያመለክታል። የትምህርት መርሃ ግብሩ በ2 ዙር የተከፈለ ሆኖ በአጠቃላይ ለ8 ሳምንት የሚቆይ ነው። የመጀመሪያው ዙር ከሰኔ 15 እስከ ሐምሌ 12 ቀን የሚሰጥ ሲሆን ሁለተኛው ዙር ደግሞ ከሐምሌ 13 ቀን እስከ ነሐሴ 10 ቀን ድረስ በተመሳሳይ ለ4 ሳምንት እንደሚቀጥል ተገልጿል። ወላጆች ልጆቻቸውን በስልክ ወይንም በተጠቀሰው አድራሻ ማስመዝገብ የሚችሉ መሆኑ ተጠቁሟል። ለዚህም በኪንግ ጆርጅ ቨርጂኒያ አድራሻ 16076 ኪንግስ ሚል ሮድ ኪንግ ጆርጅ ቨርጂኒያ 22485 በሚገኘው የገዳሙ አድራሻ በአካል በመገኘት ወይም በወጣው የስልክ መስመር 571 501 9984 571 501 9984 መልአከ ጥበባት አባ ገብርኤልን በማግኘት ተጨማሪ መረጃዎችን መጠየቅና መመዝገብ እንደሚቻል ተገልጿል።
እውነተኛ ዲሞክራሲ በተሳታፊ ሰዎች ቁጥር በታዛቢዎች ስታቲክስ ወይንም በመንግስት መግለጫ ሊለካ አይችልም ሲል ኦብነግ ገለጸ። የኦጋዴን ብሔራዊ ነጻነት ግንባር ወይንም ኦብነግ ዛሬ በወጣው መግለጫ ምርጫ ፖለቲካዊ ህጋዊነት ሊተካ አይችልም በማለት አስፍሯል። ይህ መግለጫ የወጣው ትናንትና ጠቅላይ ሚኒስትር አብይ አህመድ ምርጫውን በተመለከተ ለአስተራጩት መልእክት መልስ ለመስጠት እንደሆነ ያስታወቀው ኦብነግ ሲቀጥልም መንግስት ምርጫው የዲሞክራሲና የብሔራዊ አንድነት ድል አድርጎ እንደገለጸው አውስቷል። ጨምሮም እውነተኛ ዲሞክራሲ በተሳታፊ ሰዎች ቁጥር ብዛት በታዛቢዎች ስታቲስ ወይንም በመንግስት መግለጫ ሊለካ አይችልም። ያለ መንግስት ጣልቃ ገብነት ማስፈራሪያ በዜጎች የፖለቲካ ፓርቲዎች በነጻነት መደራጀት፣ መንቀሳቀስ፣ ቅስቀሳ ማድረግና ሀሳብን የመግለጽ መብት መዳኘት ይኖርበታል ብሏል። ኦብነግ ሲቀጥልም ትልቁ ጥያቄ ምን ያህል ሰዎች መርጠዋል ሳይሆን ትርጉሙ ያለው የፖለቲካ ምርጫ መኖርና አለመኖር ነው። በመላው ኢትዮጵያ የሚገኙ ዋና ዋና የፖለቲካ ፓርቲዎች ራሳቸውን ያገለሉበት ወይንም ከውድድር የታገዱበትና እምነት ያጡበት ምርጫ ነበር በማለት ገልጿል። አስከትሎም በሶማሌ ክልል የተደረገው ምርጫ ነጻ፣ ፍትሐዊና ተአማኝ ነው ብሎ እንደማይቀበል አስረድቷል። የዓለማችን ቢሊዮነር ኢላን መስክና ሴኔጋላዊቷ ስራ ፈጣሪ ማጌቴ ዋድ ሰሞኑን በማህበራዊ ትስስር ገጻቸው ያራገቡት አወዛጋቢ ትርክት በአፍሪካውያንና በታሪክ ምሁራን ዘንድ ትልቅ ቁጣን ቀስቅሷል። ማጋቴ ዋድ ኢትዮጵያ በቀኝ ግዛት ሳትገዛም ደሃ ናት፣ በፈረንሳይ የተገዛችው ቪየትናም ግን ዛሬ በልጽጋለች በማለት የቀኝ ግዛትን አስከፊ ታሪክ ለማቅረል የሞከረች ሲሆን ኢላን ማስክ ደግሞ ለዚህ ታሪካዊ ስህተት አጋርነቱን አሳይቷል። ይሁን እንጂ ይህ መከራከሪያ ሆን ተብሎ የተመረጡ መረጃዎች ብቻ በመጠቀም የተናዛ ሚዛናዊነት የጎደለውና የጥቁር ሕዝቦች የነጻነት ተምሳሌት የሆነችውን ኢትዮጵያን ክብረ ታሪክ ያጣጣለ ትልቅ የታሪክ ክህደት ነው። የማጋቴ ዋድ ትልቁ የታሪክ ስህተትና ማጭበርበር የሚጋለጠው በሷ አማካዩ ውስጥ ያሉትን ግልጽ ተቃርኖች ስንመለከት ነው። ቪየትናምን እንደ ብቸኛ የስኬት ማሳያ አድርጋ ስታቀርብ ልክ እንደ ቪየትናም በፈረንሳይ ቅኝ ግዛት ስር የነበሩ ነገር ግን ዛሬም ድረስ ከኢትዮጵያ በታች በሆኑ የድህነት አዘቅት ውስጥ የሚገኙትን በርካታ የአፍሪካ ሀገራት ሆን ብላ ዘንግታዋለች። ኒጀር፣ የመካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ማዳጋስካርና ቡርኪና ፋሶን የመሳሰሉ ሀገራት ለዘመናት በፈረንሳይ ቅኝ ግዛት ስር ቆይተዋል። ይሁን እንጂ ዛሬ ላይ በነፍስ ወከፍ ገቢያቸውም ሆነ በሰብአዊ ልማት ተቋማቸው ከኢትዮጵያ በእጅጉ ያነሱና በዓለም መጨረሻ ላይ የሚገኙ ናቸው። ቅኝ ግዛት የብልጽግናና የሰለጠነ መዋቅር ምንጭ ቢሆን ኖሮ እነዚህ የፈረንሳይ ቅኝ ግዛቶች ዛሬ ለምን የዓለም አቀፍ የድህነት መለኪያ ሆኑ? አሁንም ድረስ ፈረንሳይ በዘረጋቸው የኒዮ ኮሎኒያሊዝም መዋቅር በተለይም በሲኤፍኤ ፍራንክ የገንዘብ ስርዓት የራሳቸውን ሀብት ማስተዳደር አቅቷቸው በከፍተኛ ፖለቲካዊና ኢኮኖሚያዊ ቀውስ ውስጥ ይገኛሉ። ይህ ሀቅ ቅኝ ግዛት የድህነት ምክንያት አይደለም የሚለውን የማጋቴን መከራከሪያ ከመሰረቱ የሚያፈርስ ነው። ቪየትናም ዛሬ ላለችበት የኢኮኖሚ ከፍታ የበቃችው በፈረንሳይ ቅኝ ግዛት በረከት ሳይሆን እንዲያውም የፈረንሳይና የአሜሪካን አውዳሚ ጦርነቶች በከፍተኛ መስዋዕትነት አሸንፋ ከወጣች በኋላ ነው። ሀገሪቱ ከጦርነት ፍርስራሽ ተነስታ ያደገችው በ1986 እንደ አውሮፓውያን አቆጣጠር ተግባራዊ ባደረገችው ዶይሞ የተሰኘው የውስጥ የኢኮኖሚ ማሻሻያና የእስያ ቀጠና በፈጠረላት ምቹ የንግድ ትስስር እንጂ የቀኝ ገዢዎች ትሩፋት አይደለም። የቪየትናምን የላብና የደም ውጤት ለቀኝ ገዢዎች ታሪክ ማሳመሪያ ማድረግ ፍጹም ስህተት ነው። ማጋቴ ዋድ የኢትዮጵያ ነጻነት ከድህነት ጋር አያይዛ ለማቅረብ መሞከሯ የሀገሪቱን ታላቅነትና የገጠማትን ውስብስብ ፈተና ካለመረዳት የመነጨ ነው። ኢትዮጵያ በአፍሪካ ምድር የነጭ የበላይነት ባድዋ ተራሮች ላይ በመቅበር ለመላው ጥቁር ሕዝብ የነጻነትና የፓን አፍሪካኒዝም ፋና ወጊ የሆነች ታላቅ ሀገር ናት። በቅኝ ያለመገዛቷ የኩራቷ እንጂ የድህነቷ መንስኤ አይደለም። የኢትዮጵያ ዘመናዊ የኢኮኖሚ ፈተናዎች የመነጩት ከነጻነቷ ሳይሆን በዙሪያ ከነበሩት የቅኝ ገዢ ኃይሎች ሴራና ከውስጣዊ ፖለቲካ ውጣ ውረዶች ነው። መላው አፍሪካ በቀኝ ግዛት ሲከፋፈል ነጻዋ ኢትዮጵያ በቀኝ ገዢዎች ተከባ የባህር በር እንድታጣና ከዓለም አቀፍ ንግድ እንድትገለል ተደርጋለች። በቅርብ ታሪክም በቀዝቃዛው ጦርነት የጂኦፖለቲካዊ ሽኩቻ ሰለባ በመሆን እንዲሁም ደርግ በተከተለው አውዳሚ የማርክሲስት ኢኮኖሚ ስርዓትና በተራዘሙ የእርስ በርስ ጦርነቶች ምክንያት ኢኮኖሚዋ ክፉኛ ተጎድቷል። እነዚህ ሁሉ ፈተናዎች ቢኖሩም ኢትዮጵያ የራሷን ቋንቋ፣ ባህል፣ የቀን አቆጣጠርና ሀገራዊ ኩራት ጠብቃ ያቆየች ዛሬም በአፍሪካ ቀንድ ትልቅ የኢኮኖሚና የፖለቲካ ተጽዕኖ ፈጣሪ መሆን የቻለች ሀገር ናት። የአፍሪካ ወቅታዊ ችግሮችን ለመፍታት ራስን መመርመር፣ ሙስናን መዋጋትና የተሻለ አስተዳደር መገንባት አማራጭ የሌለው ጉዳይ ነው። ነገር ግን ይህንን ለማድረግ ሲባል የቅኝ ግዛትን አስከፊነት ማጠብና የኢትዮጵያን ደማቅ የነጻነት ታሪክ ማጠልሸት አይቻልም። ኢትዮጵያ ምንም እንኳን የኢኮኖሚ ፈተናዎች ቢኖሩባትም የማንም ቅኝ ገዢ ሎሌ ሳትሆን የራሷን እድል በራሷ የወሰነች የአፍሪካ የቁርጥ ቀን ልጅ ናት።
አህጉሪቱ ወደፊት መራመድ ያለባት የቀኝ ግዛትን ጠባሳ በማስተባበል ሳይሆን እንደ ኢትዮጵያ ሁሉ የራስን ማንነት አጥብቆ በመያዝና ጠንካራ ኢኮኖሚን በነጻነት ላይ በመገንባት ሊሆን ይገባል። መንግስት የፕሪቶሪያውን ስምምነት አፍርሷል ብለን በማወጅ መሬቶቻችንን በኃይል እናስመልሳለን። አምባሳደር ፍስሐ አስገዶም ያቀረቡት አወዛጋቢ የስትራቴጂ ሰነድ ይፋ ሆነ። የህወሓት ከፍተኛ አመራሮችና የዲያስፖራ አባላት በተሳተፉበት መድረክ ላይ የፕሪቶሪያውን የሰላም ስምምነት የፌዴራል መንግስት እንዳፈረሰው በማስመሰል ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጥሪ ለማቅረብና አወዛጋቢ መሬቶችን በኃይል ለማስመለስ የሚያስችል ስትራቴጂ በአምባሳደር ፍስሐ አስገዶም መቅረቡ ተጋለጠ። ይህ መረጃ ይፋ ሊሆን የቻለው በ2018 ዓ.ም ጥቅምት ወር መጨረሻ ላይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ዲያስፖራ አባላትና ካድሬዎች በተሳተፉበት የዙም የቪዲዮ ኮንፈረንስ ላይ አምባሳደር ፍስሐ ያቀረቡት ምክረ ሀሳብ የያዘ የድምፅና ምስል መረጃ በመውጣቱ ነው። በዚህ ስብሰባ ላይ አምባሳደር ፍስሐ የፌዴራል መንግስት መሬቶችን በሰላማዊ መንገድ ይመልሳል ብሎ ማሰብ የዋህነት መሆኑን ገልጸዋል። የፌዴራል መንግስት ሉዓላዊ ግዛታችንን በሰላም ይመልስልናል ብሎ ማሰብ የዋህነት ነው፣ አይመልስልንም፣ ለምን ሌላ አማራጮችን አንጠቀምም ሲሉ በስብሰባው ላይ ተደምጠዋል። አምባሳደሩ አክለውም የፕሪቶሪያው ስምምነት መሬቶችን በኃይል ወይም በጉልበት እንዳያስመልሱ ህጋዊ እንቅፋት እንደሆነባቸው ጠቅሰው ይህንን ለማለፍ የሚያስችለው ስልት አቅርበዋል። እርግጥ ሉዓላዊ መሬቶቻችንን በኃይል እንዳናስመልስ የፕሪቶሪያው ስምምነት እንደሚከለክለን አውቃለሁ። ከዚህ ሁሉ ግን የፌዴራል መንግስቱ የፕሪቶሪያውን ስምምነት አፍርሶታል ብለን ለዓለም የምናሳውቅበትና የማናውጅበት ምክንያት ምንድነው? ጠቅላይ ሚኒስትር አብይ አህመድ ይህንን ፈጽሞ አያደርጉትም፣ በሰላም አይመልሱም በማለት ስምምነቱ እንደፈረሰ አስቀድሞ በማወጅ ጦርነት ከመቀስቀሱ በፊት የዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጥሪ ማቅረብ እንደሚያስፈልግ መክረዋል። በአሁኑ ወቅት እየታዩ ያሉ የፖለቲካ ክስተቶችና የህወሓት መግለጫዎች ከዚህ አምባሳደር ፍስሐ የዙም ስብሰባ ምክረ ሀሳብ ጋር በቀጥታ የሚጣጣሙና በተግባር እየተተረጎሙ ያሉ መሆናቸውን የፖለቲካ ታዛቢዎች እየጠቆሙ ነው። አምባሳደር ፍስሐ በቅርቡ በለቀቁት አዲስ የቪዲዮ መልእክት ላይ የፕሪቶሪያው ስምምነት በፌዴራል መንግስት አማካኝነት ነው የፈረሰው ሲሉ በይፋ መናገራቸው፣ እንዲሁም ሰሞኑን የትግራይ ክልል ባለስልጣናት መንግስት ስምምነቱን አፍርሷል፣ ዳግም ጦርነት ሊከፍትብን ስለሆነ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ ይግባ ማለት ያወጡት የጽሁፍ መግለጫ የአምባሳደሩ ምክረ ሀሳብ ቃል በቃል ተግባራዊ እየተደረገ መሆኑን ያሳያል ተብሏል። የተጋለጠው የፖለቲካ ስትራቴጂ መረጃ የፕሪቶሪያው የሰላም ስምምነት አፈጻጸም ምን ያህል ውስብስብ በሴራና በጥርጣሬ የተሞላ መሆኑን የሚያሳይ ሲሆን በሰሜን ኢትዮጵያ በተለይም በአወዛጋቢ አካባቢዎች ዳግም የትጥቅ ግጭት እንዳይቀሰቀስ ያለውን ከፍተኛ ስጋት ይበልጥ አባብሶታል። ኢዜማ በ5 ምርጫ ክልሎች የምርጫ ውጤት ተሰርዘው በድጋሚ ምርጫ እንዲደረግ ለምርጫ ቦርድ አቤቱታ አስገባም። ፓርቲው ለቦርዱ አቤቱታ ያስገባው በ5ቱ የምርጫ ክልሎች የምርጫውን ውጤት የቀየሩ ችግሮች ተፈጽመዋል ብሎ ስለሚያምን መሆኑን ዛሬ ባሰራጨው መረጃ አስታውቋል። ፓርቲው አቤቱታ ያስገባባቸው የምርጫ ክልሎች ባኮ ጋዘር ቁጥር 1 የምርጫ ክልል፣ ላስካ መደበኛ የምርጫ ክልል፣ ቢጣጌሻ የምርጫ ክልል፣ ፈለገ ሰላም የምርጫ ክልልና ማረቃ ጌና የምርጫ ክልል መሆናቸውን ጠቅሷል። ፓርቲው በሌሎች የምርጫ ክልሎችም በተመሳሳይ አቤቱታዎችን እየመረመረ መሆኑን ገልጿል። የአዲስ አበባ ከተማ አስተዳደር ኦዲተሮች የመንግስት ንብረቶች ወደ ኋላ ተመልሰው እስከ 10 ዓመት ድረስ እንዲመረመሩ ፈቀደ። የአዲስ አበባ ከተማ አስተዳደር የመንግስት ንብረት አስተዳደር ባለስልጣን በመንግስት ሀብቶች ላይ የሚደረገውን ቁጥጥር ለማጠናከር ያለመ አዲስ የህግ ማዕቀፍ አስታውቋል። በዚህ መሰረት ወንጀል ተፈጽሟል ተብሎ በሚጠራባቸው ጉዳዮች ላይ ኦዲተሮች እስከ 10 ዓመት ወደ ኋላ ተመልሰው መረጃዎችን እንደሚመረምሩ የሚያስችል ድንጋጌ ተካቷል። መመሪያ ቁጥር 190/2018 በስጋት ላይ የተመሰረተ የኦዲት ስርዓትን የሚዘረጋ ሲሆን ለመንግስት ተቋማት አዳዲስ የአሰራር መስፈርቶችን ያስቀምጣል። መደበኛ የንብረት ኦዲተሮች ባለፉት 2 የበጀት ዓመታት ላይ ብቻ የተገደቡ ሆነው ቢቀጥሉም አዲሱ መመሪያ አንድ አስፈላጊ ልዩ ሁኔታ ይፈጥራል። ኦዲተሮች የወንጀል ድርጊት መፈጸሙን የሚያሳይ ጠንካራ ጥርጣሬዎች ሲያጋጥሟቸው ወይም የህግ ጥሰት መፈጸሙ ሲታመን የምርመራ አድማስ ወደ ኋላ ተመልሶ ያለፉትን 10 ዓመታት የገንዘብ ዝውውሮችና ሰነዶች እንዲሸፍን ይፈቀዳል።
እነዚህ ምርመራዎች ለመደገፍም አስፈላጊ ሆኖ ሲገኝ የሰነድ ማስረጃዎች ዝግጁ እንዲሆኑ ቋሚ የኦዲት ፋይሎችና የስራ ሰነዶች ቢያንስ ለ10 ዓመታት በደህንነት ተጠብቀው እንዲቆዩ መመሪያ ያስገድዳል። በተጨማሪም መመሪያው የንብረት ኦዲትን ለማካሄድ በስጋት ላይ የተመሰረተ አሰራርን አስተዋውቋል። ከፍተኛ ዋጋ ያላቸው ንብረቶች በልዩ ጥቆማ የተለዩ ተቋማትና ለብልሹ አሰራር ይበልጥ ተጋላጭ ናቸው ተብለው የሚታሰቡ ዘርፎች ሙሉ ኦዲት ይደረግባቸዋል። መካከለኛ ዋጋ ያላቸው የቢሮ ንብረቶች ከ60 እስከ 70 በመቶ የሚሆነው ንብረት በሚሸፍነው የናሙና ኦዲት የሚመረመሩ ሲሆን አነስተኛ ዋጋ ያላቸው አላቂ እቃዎች ደግሞ ከ40 እስከ 50 በመቶ የናሙና አሰራርን በመጠቀም ኦዲት ይደረጋሉ። እንደ ደንቡ ገለጻ የኦዲት ስርዓቱ ዓለም አቀፍ የውስጥ ኦዲት ደረጃዎችና በስጋት ላይ የተመሰረተ አሰራርን በተከተለ መልኩ የሚከናወን ይሆናል። መመሪያው በአዲስ አበባ ከተማ አስተዳደር ስር በሚሰሩ የመንግስት መስሪያ ቤቶች ላይ ተፈጻሚ የሚሆን ሲሆን ኦዲት የሚደረጉ ተቋማት የኦዲት ግኝት ምክረ ሀሳቦችን በተቀበሉ በ10 የስራ ቀናት ውስጥ የማስተካከያ እርምጃዎችን እንዲወስዱና ለባለስልጣኑ በጽሁፍ እንዲያሳውቁ ግልጽ ግዴታዎች ይጥላል። ከዚህም በተጨማሪ የህግ ማዕቀፍ በኦዲተሮች ስራ ላይ ጣልቃ መግባትን በመከላከልና ለኦዲት ጠቃሚ የሆኑ መረጃዎችን እንዲሁም ንብረቶችን ያለምንም ገደብ እንዲያገኙ በመፍቀድ የኦዲተሮችን ነጻነት ለመጠበቅ ያለመ ነው። ግጭት ሽሽት ከቤት ንብረታቸው ተፈናቅለው ላለፉት 6 ዓመታት በደቡብና ሰሜን ወሎ የመጠለያ ጣቢያዎች እንዲሁም ከማህበረሰቡ ጋር ተቀላቅለው የሚገኙ ከ60 ሺህ በላይ ዜጎች ሲቀርብላቸው የነበረው የምግብ እርዳታ በመቋረጡ ለከፋ የረሃብ የህመምና የስነ ልቦና ቀውስ መዳረጋቸው ተጋለጠም። መንግስትና የረድኤት ድርጅቶች ሊያቀርቡት የሚገባው የምግብ ድጋፍ ከተቋረጠም ከ4 እስከ 5 ወራት ማስቆጠሩ የችግሩን አሳሳቢነትና የተቋማቱን ቸልተኝነት ቁልጭ አድርጎ ያሳያል። በተለያዩ ካምፖች የሚገኙ ተፈናቃዮች ሁኔታው ከቁጥጥር ውጭ መሆኑን በምሬት ይገልጻሉ። በተውለደሬ ወረዳ ጃሪ መጠለያ ጣቢያ የሚገኙ ነዋሪዎች እርዳታ ካየን 4 ወር አልፎ 5 ሊሞላን ነው። ከረሃብ ጋር ከምንታገል ሀገራችን ወስደው ከሞት ጋር ብንታገል ይሻላል በማለት ተስፋ መቁረጣቸውና የደረሱበትን የህልውና አደጋ ያስረዳሉ። በሐይቅ ከተማ መካነ ኢየሱስ ጣቢያ የሚገኙት ደግሞ ረሃቡ በነዋሪው ላይ ከባድ የጤና እክል እያስከተለ መሆኑን ይናገራሉ። ማንም ዘግቶናል፣ ከረሃብ በቀር ያላመመው የለም፣ በሽተኛ እየተጨመረ ነው በማለት በመጠለያ ጣቢያው የተጋረጠውን የጤና ቀውስ አጋልጠዋል። የሰብአዊ ቀውስ በተለይ በቱርክ ካምፕና በጃራ መጠለያ ጣቢያዎች ይበልጥ አሳሳቢ መልክ ይዟል። በአካባቢው ባለው የጸጥታ ችግር ምክንያት ወንዶች ከካምፕ ወጥተው የዕለት ጉልበት ስራ መስራትም ሆነ ማገዶ መልቀም ባለመቻላቸው የካምፕ ሴቶች ደረቅ እንጀራና ዱቄት በመለመን ህይወት ለማቆየት መገደዳቸውን ነዋሪዎቹ ያስረዳሉ። ይህ በረሃብ የመቀጣት ከባድ ስሜት በበርካታ ተፈናቃዮች ላይ የአእምሮ ጤና መታወክን እያስከተለ መሆኑንም ተጠቁሟል። በጃራ መጠለያ ጣቢያ ደግሞ ቦታው ከከተማም ሆነ ከገጠር የራቀ በረሃማ በመሆኑ የቀን ስራም ሰርቶ ለመኖር አለመቻሉ ስቃዩን አብዝቶታል። የመንግስት ባለስልጣናት የሚሰጡት ምላሽ የችግሩን ውስብስብነትና ያለውን የአስተዳደር ክፍተት ፍንትው አድርጎ ያሳያል። በደቡብ ወሎ በ11 ጣቢያዎች ድጋፍ ሲያደርግ የነበረው የአደጋ መከላከልና ስራ አመራር የቅድመ ማስጠንቀቂያ ቡድን መሪ አቶ መሐመድ ሰይድ የተፈናቃዮቹን ብሶት ትክክለኛነት በማመን መንግስት ኃላፊነቱን እንዳልተወጣ በግልጽ አምነዋል። ሰውን ለማረጋጋት ዛሬ ይመጣል ነገ ይመጣል እያልን ጥረት አደረግን እንጂ ማቅረብ ያለበት መንግስት ወቅቱን ጠብቆ በአግባቡ ባለመቅረቡ የተፈጠረ ችግር ነው በማለት የእርዳታ አቅርቦት ስርዓቱ መጓደሉን አረጋግጠዋል። በሌላ በኩል ግን የሰሜን ወሎ ዞን አቻቸው አቶ አለሙ ይመር በጃራ ካምፕ ውስጥ ላሉት እርዳታም ሆነ የገንዘብ ድጋፍ በቋሚነት እየቀረበ መሆኑን በመግለጽ የተፈናቃዮቹን ጩኸት አስተባብለዋል። ሆኖም ከማህበረሰቡ ጋር ተቀላቅለው የሚኖሩ ተፈናቃዮች ከ2 እስከ 5 ወር እርዳታ እንዳላገኙና ከባድ ችግር ውስጥ መሆናቸውን አልሸሸጉም። መንግስት በቀጣይ ተፈናቃዮች በምግብ ራሳቸውን እንዲችሉ የማድረግ እቅድ እንዳለው ቢነገርም አሁን ክልሉ ካለበት የጸጥታ መደፍረስ አንጻር የህሳቤ መሬት ሊነካ የማይችል ህልም መሆኑን ባለስልጣናቱ ራሳቸው ያምናሉ። አቶ አለሙ ይመር እንዳሉት ባለው የጸጥታ ሁኔታ ተፈናቃዩ ራሱን አስችሎ ለመምራት እጅግ ከባድ ነው። የዘገባ የሚያሳየው አንድ አሳዛኝ እውነት አለ። ከ60 ሺህ በላይ ዜጎች በረሃብ በበሽታና በጸጥታ ስጋት መሃል ተገትረው ፖለቲካዊና አስተዳደራዊ መፍትሄ የሌለው በሚመስል አዙሪት ውስጥ ወድቀዋል። ዜጎች በገዛ ሀገራቸው ከረሃብ ሞት የጥይት ሞት ይሻላል እስከ ማለት የደረሱበት
የህልውና አደጋ የመንግስትና የረድኤት ድርጅቶችን የሰብአዊነት ምላሽ ፍጥነት በእጅጉ የሚፈትን ክሪቲካል ጉዳይ ነው። በአርሲው የዜጎች እልቂት ምክንያት ድምፃዊ ሳሚዳን በአዲስ አበባ የአርሰናል ኮንሰርት ላይ እንደማይገኝ አስታወቀ። በቅርቡ በኦሮሚያ ክልል አርሲ ዞን ንጹሃን ክርስቲያኖች ላይ የደረሰው ዘግናኝ ጥቃትና ግድያን ተከትሎ ኢትዮጵያውያን በከፍተኛ ሀዘን ላይ በሚገኙበት በዚህ ወቅት ዛሬ በአዲስ አበባ ስቴዲየም ሊካሄድ የታሰበው የሙዚቃ ኮንሰርት እንዲሰረዝ ከፍተኛ ህዝባዊ ጫና እየተደረገ ይገኛል። የእንግሊዙን አርሰናል የእግር ኳስ ክለብ ደጋፊዎች ዝግጅት ለማጀብ በተዘጋጀው በዚህ ግዙፍ ኮንሰርት ላይ ስራዎቹን እንደሚያቀርብ ሲጠበቅ የነበረው ታዋቂው ድምፃዊ ሳሚዳን የህዝቡን ጥያቄ ሀዘን በማክበር ከዝግጅቱ ራሱን ማግለሉን በይፋ አስታውቋል። የዜጎች ህይወት እየጠፋና ቤተሰብ እያለቀሰ ትልቅ የሙዚቃ ኮንሰርት ማካሄድ ስነ ምግባራዊ አይደለም በሚል በርካታ ዜጎች በማህበራዊ ሚዲያዎች ላይ ጠንካራ ዘመቻ ሲያካሂዱ ሰንብተዋል። ይህንን የህዝብ ስሜት የተረዳው ድምፃዊ ሳሚዳን አቋሙን የሚያብራራ የቪዲዮ መልእክት ለአድናቂዎቹና ለመላው ህዝብ አጋርቷል። ድምፃዊው ከውሳኔው ጀርባ ያሉትን ምክንያቶች ግልጽ በሆነ መንገድ ያብራራ ሲሆን በኮንሰርቱ ላይ ለመገኘት መጀመሪያ ላይ ተስማምቶ የነበረው ከዝግጅቱ ከሚሰበሰበው ገቢ ላይ ለተጎዱ ወገኖች የገንዘብ ድጋፍ ይደረጋል የሚለው ሀሳብ ስላነሳሳው መሆኑን ገልጿል። በሙያው ወገኑን ማገዝ ጥሩ ዓላማ አለው ብሎ አምኖ የነበረ ቢሆንም ሀዘን ላይ ነን፣ ይህ ጊዜ ይለፍ በሚል ከህዝቡ የቀረበለትን ተማጽኖ በአክብሮት ለመቀበል ወስኗል። እንደ አንድ ኢትዮጵያዊ የህዝብ ሀዘን እንደሚገባውና ከህዝብ ድምጽ ውጪ መሆን በራሱ ስሜት እንደማይሰጥ በማመን ከዝግጅቱ ራሱን አግሏል። በተጨማሪም ኮንሰርቱ እንዲካሄድ ከፍተኛ ጥረት ሲያደርጉ ለነበሩ አዘጋጆች እንዲሁም እሱን በመድረክ ላይ ለማየት ለጠበቁ አድናቂዎቹ ሁኔታው ካሰቡት ውጪና ከአቅም በላይ በመሆኑ ከልብ የመነጨ ይቅርታ ጠይቋል። 10 ጊዜ ለክቶ አንድ ጊዜ የመቁረጥ ያህል በደንብ አስቦበት የወሰነው ውሳኔ መሆኑን ያከለው ሳሚዳን የችግሩን አሳሳቢነት አጉልቶ አሳይቷል። እኛ ከችግሩ ርቀን በምቾት ቀጠና ውስጥ ሆነን ስለ ኮንሰርት መሰረት ስናወራ እዚያ ጋር ደም የሚተፉ ወገኖች እንዳሉ በጥልቅ ስሜት አሳስቧል። በመጨረሻም አሁን ላይ የሁሉም ሰው ትኩረት ወደ መፍትሄ ፍለጋ ሊያተኩር እንደሚገባ በማሳሰብ ሀገሪቱ ወደ ሰላም፣ ፍቅርና አንድነት የምትመለስበት አዎንታዊ አስተዋጽኦ ላይ ማተኮር የሱም ትልቅ ምኞት መሆኑን አሳውቋል። ይህ የሳሚዳን ውሳኔ የህዝብን ስሜት ከማክበር አንጻር በበርካቶች ዘንድ አድናቆትን ያተረፈ ሲሆን በሌሎች በኮንሰርቱ ላይ ሊሳተፉ በተዘጋጁ አርቲስቶች ላይም ተመሳሳይ እርምጃ እንዲወስዱ ማህበራዊ ጫናው ጠናክሮ እንዲቀጥል አድርጓል። በአዲስ አበባ የሚገኘው የሱዳን ኤምባሲ መደበኛ ስራውን እያከናወነ እንደሚገኝ ተገለጸ። በኢትዮጵያ ዋና ከተማ አዲስ አበባ የሚገኘው የሱዳን ኤምባሲ ዲፕሎማሲያዊና አስተዳደራዊ ስራዎቹን በሙሉ አቅሙ እያካሄደ እንደሚገኝ ሱዳን ሆራይዘን ጋዜጣ ዘግቧል። እንደ ዘገባው ስራዎቹን በበላይነት እየመሩ ያሉት የኤምባሲው ምክትል አምባሳደር ናቸው። ይህ በእንዲህ እንዳለ በአዲስ አበባና በአፍሪካ ህብረት የሱዳን ተወካይ የሆኑት አምባሳደር አልዜን ኢብራሂም ባለፈው ወር ወደ ሀገራቸው ተጠርተው ከሄዱ በኋላ እንዳልተመለሱ ዘገባው አስረድቷል። ጋዜጣው ከተማማኝ መንግስታዊ ምንጮች እንደሰማ ገልጾ እንደዘገበው አምባሳደሩ ወደ አዲስ አበባ እንዲመለሱ በርካታ ዓለም አቀፋዊና ቀጠናዊ ድርጅቶች ለሱዳን መንግስት ውትወታ እያቀረቡ ይገኛሉ። ድርጅቶቹ አዲስ አበባ የተለያዩ ዓለም አቀፍና አህጉራዊ ተቋማት መናኸሪያ በመሆኗ በዚህ ውስጥ ሱዳን በአምባሳደር መወከል እንዳለባት የሚል ምክረ ሀሳብ እንዳስቀመጡም አስታውቋል። አምባሳደር አልዜን ኢብራሂም ባለፈው ወር በሀገራቸው ውጭ ጉዳይ ሚኒስትር የተጠሩት በካርቱም ዓለም አቀፍ አየር ማረፊያ ላይ የተፈጸመው የድሮን ጥቃትን ተከትሎ እንደነበር ይታወሳል። እነዚህ ድሮኖች መነሻቸው የኢትዮጵያ ክልል መሆኑን በመጥቀስ የሱዳን መንግስት አምባሳደሩን ለምክክር በሚል የጠራቸው ሲሆን እስካሁን ግን ሊመለሱ እንዳልቻሉ ዘገባው ገልጿል። የኢራን ብሔራዊ ቡድን ተጫዋቾች የአሜሪካ ቪዛ ተሰጣቸው። በዓለም ዋንጫ ላይ ተሳታፊ የሆነው የኢራን ብሔራዊ ቡድን የአሜሪካ ቪዛ ማግኘቱን ዋይት ሀውስ አስታውቋል። ከዚህ ቀደም ብሔራዊ ቡድኑ የጉዞ ማዕቀብ ሊጣልበት እንደሚችል ስጋት ተፈጥሮ የነበረ ሲሆን የአሜሪካ ባለስልጣናት ግን ሁሉም አይነት ለጉዞ አስፈላጊ የሆኑ ሰነዶች እንደተሰጣቸው ገልጸዋል። ዋይት ሀውስ ምሽቱን ባወጣው መረጃ የኢራን ብሔራዊ ቡድን በዓለም ዋንጫው ያለመዘግየት እንዲሳተፍ የሚያስችለው ቅድመ ሁኔታ እንደተሟላለት አስረድቷል። የቪዛውን ጉዳይ እያስጨረሰው ፊፋ እንደሆነም ዘግቧል። ዋይት ሀውስ መግለጫ ያወጣው ብሔራዊ ቡድኑ በሎጂስቲክና በዲፕሎማሲያዊ ችግሮች የተነሳ ጉዞ ሊስተጓጎል እንደሚችል ስጋት ውስጥ በወደቀበት ወቅት ነው። በሜክሲኮ የሚገኙት የኢራን አምባሳደር ትላንት በሰጡት መግለጫ አንዳንድ የወረቀት ጉዳዮች እንደሚቀሩ መግለጻቸው ይታወሳል። የኢራን ብሔራዊ ቡድን ልምምዱን ሲያደርግ የቆየው በቱርክና በሜክሲኮ መሆኑ ይታወቃል። አሁን ደግሞ በሜክሲኮ ቱጃና ከተማ ውስጥ በሚገኝ ማሰልጠኛ ማዕከል የሰፈረ ሲሆን ከቀናት በኋላ ጁን 15 ከኒውዚላንድ ጋር ለሚደረገው ግጥሚያ ወደ ካሊፎርኒያ የሚያቀና ይሆናል።
ኢራን የቀራት ሚሳኤል 22% ብቻ ነው ሲሉ ትራምፕ ተናገሩ። የቴህራን መንግስት በቀጠናው ላይ የሚሳኤልና ድሮን ጥቃቱን በቀጠለበት በዚህ ወቅት ፕሬዝዳንት ትራምፕ ኢራን ከነበራት ሚሳኤል የቀራት 22% ብቻ መሆኑን ገለጹ። ፕሬዝዳንቱ ለኤንቢሲ ኒውስ በሰጡት መግለጫ ሲናገሩ አሁንም አቅም አላቸው የተወሰነ ሚሳኤልና ድሮኖች እጃቸው ላይ ያለ፣ ይህንን በፐርሰንት ብንገልጸው የቀራቸው ሚሳኤል ምናልባትም 21 ወይንም 22% ቢሆን ነው ብለዋል። ኤኤፍፒ እንደዘገበው ፕሬዝዳንቱ ከአንድ ወር በፊት ኢራን የቀራት ሚሳኤል 18% ብቻ መሆኑን ተናግረው ነበር። እንዲሁም የኢራን የጦርነት አቅም በከፍተኛ ደረጃ ማዳከማቸውን በተደጋጋሚ መናገራቸውን አውስቷል።